ያለችው በመጨረሻ ሳለ ምንድን ነው ያለችው? በህግ ነው የሚሄደው እንዳትቀየመኝ አለችው። እኛ ደግሞ እንደግፋታለን በህግ እንድትሄድ። እኔ ጠበቃ ገዛላታለሁ ሲጀመር ማለት እናንተ ማለት ያለባችሁ ኮሜንት እንዲበሉ ሙድ ሳሚልኝ ብሩኬ ቆፍጠን በል ፊት አትስጣት። ካሁን በኋላ ምንም አዳምጪ፣ ስራ ነው። ቆፍጠን በል ዘግዘግ በል መቼስ ማለት ጎራኒያ ለንዶ አገር ሰሽ እዚህ ጋር ዋናው ባልና ሚስቶች ከተመካከሩ ባልና ሚስት የፈሳው ፈስ አይሸትም ነው ይሸታል ነው የሚባለው። እኔ እንጃ አይሸትም ወይናንተ ላላ ወይ ወተት የተሰጣን ነው ለማለት ተመካክረው የፈሱት ፈስ አይሸትም ነው የሚባለው አለች ነው እንዴ? አይሸትም። አዎ እኮ ስለዚህ አሁን እቺን ልጅ ወደ አዲስ አበባ ብትመጣ እንዳይሻላል እንደውም ይሻላታል። አዲስ አበባ ከመጣች አዛፍቶ መጣ ነው። ብሩኬ ለብቻው ምንም ማግኘት የለባት ምንም ነገር። አዲስ አበባ እኔ እናቴ ልጅ ከጸጉ አዳምጪኝ፣ ሃይማኖት ታደሰ ከጸጉሩ እስከ ጥፍሩ ሙሉ ካሜራ ገጥማ ነው የምትሄደው፣ እስከ ውስጡ መኪና ሙሉ ካሜራ። ከዛም በኋላ ማለት ነው ሲወጣ ሀታ እንኳን ሽንቱን ሊሸና ቢወጣ ካሜራ አለው ብሩኬ። ስለሆነ ችግር የለም። ስለዚህ አንደኛ ነገር ደግሞ አሁን ቡታጅራ ነው እንጂ የሚቀዳት እሱን ለማጥረድ አዲስ አበባ ላይ አትችልም ሲጀምርሳ አንደኛ አዲስ አበባ የሚያውቀው ሀገር ነው። እኔ እኮ ግን ለምንድን ነው አንደኛ ነገር ለሷ አዲስ አበባ ነገር ልሄድ ነው ብሎ ለምን ተናገረ? ይሄን ያቃጥለኝ። ለምን ያቃጥልሻል? መብቱ ነው። ለሷ አይደለም አዳምጪኝ አንቺ እሱ ለሷ አይደለም የተናገረው፣ ለሚያለቅሱለት ለሚወዳቸው ኦዲየንስ ነው የተናገረው። ለዚህች ነው ሰፈር ላይ መናገር ነበረበት። አሁን እኮ ድንጋት እነሱ ሌሊት እሄዳለሁ ቢሉ እኮ ስትጠብቅ ይሆናለች። አዳምጪ፣ በቀጥቅጥ መኪና በገረጋንት ሄዳ ትገለበጣለች። ሹሃዳ ምን አገባኝ? ምንድን ነው የምታወራው? እነሱ እሷን አስገባት፣ አለበለዚያ እንደዛኛው አስሮ ከግንድ ጋር አስሮ ገርፎ ይለቋታል። ምን አገባኝ? ከቡታጅራ ሳትወጣ አይጨክንማ። ያኮኑ ስለማይጨክንባት እኮ ፊት ልብ ስለተሰጣት እኮ ነው እሷ ልብ ያላት እኮ እንደዛ እኮ። አዳምጪኝ፣ እግሯን አታነሳትም። ብዙ ማቃቸው የአዲስ አበባ ቦርኮ አሉ። እነሱን ገዝቼ ነው ምልክባት። አዲስ አበባ በመጡማ እኔም ደስ ይለኛል። እኔ ራስ ችግር የለብኝም እናቴን ምንም ችግር የለም። ስለዚህ ማለት ነው ሜዳ ወጣህ አለ እናቷ ድንጋይ ትብላለማኝ። አሁን እዚህ ጋር ታዳምጭኛለች። ሃይሚ እርምጃ ወስዳለች፣ ቀጥታ በህግ ትሄዳለች። የደጃፏን በር ራሱ የማንኳኳት ስልጣን የላትም። ህግ እኮ የሚለው ተቆራጭ አድርግ ይላል። በግድ እኮ ነው ልኑር አለች። እዛ ጋር እኮ ሲተቃቀፉ የኔ እናት ይሄ ፀጉሬ እንደዚህ ነው የቆመው። እኔስ ፀጉሬ ይሄ እንዲህ ነው የቆመው። እኔስ ደስ ነው ያለኝ። እኔ በቃ ደስ ነው ያለኝ። ምን ታመጣለች ግን እኮ እሷ ካሁን እኮ ልጅ እኮ ኢየሱስ አይሆን እኮ እሱ እኮ ከጭቅጭቅ ከምን እኮ ነው ዝም ብሎ ያመነው እንጂ እሷ አሁን ምንድነው የምታስበው? እሱ ከሷ ጋር ከሆነ ልጅቷ የግድ ኢየሱስ ትሆናለች። አሁን ልጅቷ እሷ ጋር ስለሆነች ድንገት ስታደግ የሆነ ነገር ቼክ ከተደረገ ለእሷ ስለምትዋረድ ነው ለዚህ የምትጋፈጠው። ታውቃላችሁ? አዳምጪኝ። አሁን አንድ ምሳሌ እኔ ካለኝ መርዳት እችላለሁ። እኔ መርዳት እችላለሁ። ሰው ልጅ እንዴ መንግስታችን ቤተ መንግስት ስር የተጣለ ልጅ አይደል እንዴ ዶክተር አብይ አንስቶ ያሳደገው? ብሩኬ 100% 200% ማለት ነው። አንድ ልጅ የለውም። እኛ በብሩኬ እንተማመናለን። ግን እዚህ ጋር ሙጭጭ አለች ደግሞ ኦዲየንስ አልቀበል አላት። በቃ ምን እያለቀው 400 ብሩኬ ይገባል፣ ሃይሚ ትገባለች። 3 አለቀ፣ ሁሉም ነገር አለቀ። በቃ ይጠናቀቃል። ዝም ብላችሁ በቃ ፈታ ዘና በሉ የኛ ውድ ፋሚሊዎች። በቃ ይሄ ነው የሚያስፈልገው። እኛ
እኛም ኮራን በእናንተ እኛም እኔ ግን ጥያቄ ጠይቅሽ እኔ በእናንተ እሺ ሐላስ አንድ አዳምጪ ጥያቄ ጠይቃችሁ ፋሚሊ ዝም በይ ማለት ዓለም እንሂድና በእውነተኛው ዓለም እንሂድና ግን ድራማው ያስተምራል አያስተምርም? በቃ በሐቁ እንሂድ። ስሚ ማሪ ድራማው የሚያስተምረው ማለት አንድ ይኸውላችሁ፣ ድራማው የሚያስተምረው ቦታ ልንገራችሁ። አንድ የምትወደው የምታፈቅረው ሴት ሙይት አድርጎ ምንድን ነው የምታንኳኩት? ኦኬ ሙይት አድርጎ ሁላችሁ ሙይት አድርጎ። ይቅርታ ግን ከነሽና ፌስ ሚውት አድርጊ። ሱዳኑ የሆነ ነገር አለ ፌስታል ነው ቁቁር የሚለው እኔ አርጊያታለሁ። ይቺ በካካ ጭንቅላት እዚህ ጋር የሚያስተምረው ምኑ ጋር መሰላችሁ? እኔ በራሴ በተረዳሁት መንገድ ማለት ነው። አንድ ታማኝ ወንድ ያመነችው ሴት ማለት ነው በሚጣለበት ሰዓት የሚወዳት ፍቅረኛውን የድሮ ጓደኛ ካለችው የሚወዳት ፍቅረኛውን በብስጭት ሄዶ የማይሆንበት ቦታ እንደሚሄድ ምን አይነት መዘዝ እንደሚያመጣ የሰው ልጅ ሲጋጭ ቢቻል የሚረጋጋበት ቤተ ክርስቲያን ካለ ወደ ቤተ ክርስቲያን፣ ቤተሰብ ካለ ወደ ቤተሰብ እንጂ ትናንትና የጣላት ጓደኛ ጋር መሄድ እንደሌለበት። ለምን ይሄ ችግር እንደሚያመጣ የሚወዳት ፍቅረኛውን እስከ ማጣት ድረስ እንደሚደርስ ነው ይሄ ትምህርት እየተሰጠ ያለው። ገባችሁ? ከሁለት የወደቀ ላይሆን ሲፈልግ አንድ ወንድ ልጅ እዚህ ጋር የሚወዳት ፍቅረኛውን ስሳት ሰርቶ የሚወዳት ፍቅረኛውን አለማጣት ሲል ግን ብዙ መስዋዕት እንድትከፍል የሚያደርጋት። ታዳምጣላችሁ? ይሄ ፍቅር እስከ መቃብር የሚባለው መጽሐፍ እዚህ ጋር ነው፣ እነዚህ ልጆች ጋር ነው ያለው። ዝም ብላችሁ ካያችሁ የሃይሚና የብሩኬ በጣም ትምህርት አለው፣ በጣም ትምህርት አለው። ዝሙት ከሚወዳት ፍቅረኛው ጋር ያቺ የነበረች የትምህርት ቤት ጓደኛም ትሁን የጎረቤትም ትሁን የሰፈርም ትሁን ሜዳ ላይ የምትጫወትም ይሁን ከዛ ከሚወዳት ፍቅረኛው ጋር ሲጋጭ ያቺኛዋ ጋር እንደሚሄድ ነው። ምን አይነት መጥፎ ነገር! ለምንድን ነው የማይብራራው? እዚህ ጋር እኮ በሰሩት ስራ ሁሉ በየቀኑ በሚሰሩት ስራ አስተያየት መስጠት እኮ ትችላለሽ። ከፈለሽ ግቢና ስጪ፣ አታብራሩ ትላለች። እንዴ ምን አገባሽ? አይመለከትሽ ወይ ከፍተሽ ሐሳብ ስጪ። ሹ ምን አረገ? የተደረገ ነገር እኮ ነው፣ ሐሳብ ነው የተሰጠው። እኔ ይቅርታ አድርጉ፣ የጻፈች ንድሽ ነው አውቃለሁ። እኔ ይቅርታ አድርጉልኝ። የምትጽፉ ሰዎች፣ የምትቸከቹ ሰዎች ግቡና አስተምሩ፣ ግቡና አስተምሩ። አይ ካልሆነ ደግሞ አትጻፊ። በቃ እኛ አናነብም፣ ከመሰረተ ትምህርት አልተማርንም። አንቺ ጎበዝ ስለሆንሽ ነው የምትጽፊው። ቱሃዳ ማሬ ስወድሽ ሰብስክራይብ አስደርግኝማ። ምንም ጭቅጭቅ ንዝንዝ የሌለው ሰብስክራይብ አስደርግኝ በእናትሽ። እሺ ያደርጉሻል። ዩቲዩብ ጀምሬ ነው አበረታት። እኔ ደግሞ ሌላ ጥያቄ ደግሞ ጠይቅሽ እዚህ ቀጥይ። እሺ ምንድነው እንትኑ ታዲያ? አዳምጪ። ማነው ደጋፊ? ማንን ነው የምትደግፊ? ማንን ነው የምትደግፊ? ውዴ ማን? እኔ ሁለቱን ነው የምጀምረው፣ ሁለቱን ነው የምደግፈው። ማንም ማለያይበት ነገር የለኝም። ኦኬ ዩቲዩብሽ ምንድነው የሚለው? ዩቲዩብሽ ምንድነው የሚለው? ፕሮፋይሌ ስራ አለማ። ኦኬ ቲክቶክ ፕሮፋይል ሊንኩ አለ። እሺ እኔ ደግሞ ቀጥዬ ደግሞ የምጠይቅሽ ጥያቄ አለኝ። አዳምጪ መጀመሪያ። ኦኬ ፕሮፋይልሽ ስር ነው ያለው? አዎ ሊንኩ ፕሮፋይሌ ስራ አለ። እኔ ደግሞ የፕሮፋይልሽ ስም ስራ ለማ ያልሽ መስሎኝ ነው። የቸከለው ጅብ ቀንድ ነከሳል። እኔ ፕሮፋይልሽ ስራ አለ ስትይ የፕሮፋይልሽ ስም ስራ ለማ ያልሽ መስሎኝ ነው። ሳሚልኝ እስቲ አንድ ነገር አለ። ቆይ አዳምጡኝማ። ዛሬ በተረዳሁት መሰረት ምን ተረዳው መሰለሽ? ዛሬ አዲስ አበባ ላይ ነው ደግሞ እንትን አድርጉላት። ይኸው እቺ ምስኪን ልጅ የብሩኬ የጨረቃ ፋሚሊ ናት።
ብዙዬ በተራ ሁሉ የኔ ውዶች እዚህ ጋር 100 ሁላችሁም አበረታቱኝ የኔ ፍቅሮች። እኔ ዩቲዩብ አይታየኝም። ወደ ሸር አድርጊ ሆነ አይታየኝም። እዚህ ዩቲዩብሽን ሸር አድርጊልን እያሉ ነው። ሸር አድርጊው እንትን እላለሁ። እንዲህ ፕሮሰስ ነኪው እኮ ከፕሮፋይሌ ስር ሊንክ አለማ። እንዴት ሼር ላድርግልሽ የኔ ፍቅር? እሺ ፎሎ መልሱ ሁላችሁ። እሺ በቃ ፎሎ ነሽ ሲጀመር። እሺ ፎሎ መልሱ። አዎ ቆይቻለሁ ካረኩሽ አልመለስሽም እኮ አልመለስሽም። ፎሎ አድርጓት። እሺ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ የኔ ውዶች። ፎሎ አድርጓት። ብዙ እና እዚህ ጋር ብዙዬ ሐሳብሽን ግለጭ። የተረዳሁት ነገር የዛሬ አስተያየት ምን መሰለሽ? አንደኛ ነገር አስቆኛል። ስለ ሀይሚ ምስጋና እየሰጠ ምን እያለ ልጄ መጣች አለ ፍርፍር እየበሳቀ ሲቀጥል ምላሽ እየሰጠ ነው። ምላሽ ወደ አዲስ አበባ እንሄዳለን ያለበት ምክንያት እንደገና ፓርት 3 ሊቀጥል ነው ወይ ብዬ ስጋት ያዘው። ፓርት 3 እንግዲህ እኛ ብቻ ፓርት 3 ብዙዬ ፓርት 3 ከተቀጠለ አይንዬ 350 ትግባ፣ ብሩኬም 4 ይግባና ነገሮቹ ይከናወናሉ። እርግጠኛ ነኝ ሙሉ ፐርሰንት። እሷ ቆርጣለች። ከዚህ በኋላ እኔን ለማመጣትም በህግ እንሄዳለን ስትል ራሽ እንደምትወስኝ ወስኝ ብሎ መብቱን ሰጥቷታል። በቃ መብቱንማ ሰጣት። እኛ ደግሞ እዚህ ጋር አዎ በቃ እዚህ ጋር ለጠበቃውም ምን ያለው የጨረቃ ፋሚሊ አለ፣ ለውሳኔውም ህግ አስከባሪም አለ። ሲቀጥል ደግሞ እዚህ ጋር ዳኛው ደግሞ እኔ ጋር ነው። አንዴ ቡም ማድረግና በቅቷል። ግን አይሚንም 350ውን አስገቡና ነገሩ ይቁም። እሰይ ማንሽ አንቺስ ተገለበጠሽ። ይቺ ልጅ በሉ የኔ ውዶች 129 ሰው አላችሁ አርጉላታ የኔ ማሮች የኔ ውዶች የኔ ጠበረ ሳሚልኝ ቲክቶክ ላይ ቢሆን እዚህ ጋር መታለች። ቲክቶክ ሁሉም ፎሎ አርጋታል። ፎሎ ያላረጋ ሰው ፎሎ ያርጋት እንጂ አሁን ከዚህ ውስጥ ወጥተን እኮ ነው ዩቲዩብ ውስጥ ገብተን ሰብስክራይብ እናረጋት ላይ ተመሰጥ ስለዚህ ማረጋ ይቻላል። አመሰግናለሁ። አይ ከፈንተና ብቻ አርጉላት አልኩሽ እኮ አባቴ ያው ተሳስተሽ ያስገባኛል። ይው ውዴ ማሬ ወይ ልጄ ልትሆኚ ትችያለሽ። ተሳስተሽ ሃይሚና ብሩኬን የሚሳደቡ ጋር እንዳትሄጂ እንዳትደባለቂ። እሺ እኔ እኮ ከስንት ዓመት በፊት ነው የምወዳቸው፣ በጣም ነው የምወዳቸው ማርያምና። እሺ ዛሬ አይደለም እኮ በጣም ገና ሳይገናኙ ነው ሃይሚና ከና አብርሽ ጋር ሲሰራ ነው የምወዳት። የኔ ቆንጆ በርቺ። ግን ያኛው አያሳዝንም? እንደዚህ አይነቱን ያብዛልን። ግን ያ ሰው አያሳዝንም? ለትናንት ባለ ሶስት ሰው የተደበደበው ግን አያሳዝንም? እሱ እኮ ልክ አይደለም። አልተደበደበም። ውሸት ነው አልተደባደበም። እሱ አውቃለሁ እኮ ውሸት እንደሆነ። ውሸት እኮ አሁን እኮ እሱ ውሸት ነው። ወተኛ ብለውት ነው አስተኝተውት እኮ ፈርታት ብለህ ቀስ ብለህ ዘንበል ብለህ ተኛ አሉት። አዎ ደግሞ ምኑ ጋር መሰለኝ ፍፄ ይሄ ብቻ ነው የሚታየው፣ የሚመታው ቦታ አይታይም ይላል እያለ ነው። ግን የሚመታው ቦታ አይታይም። ሲቀጥል ደግሞ እነሱ በራሳቸው እዛው ይቧቀሱ። ቡታጅራ ነው፣ አንድ ናቸው። የማይመስል ነገር ለሚስት አትንገር አለ። ሲቀጥል ደግሞ እነሱ ስራ ነው የሚሰሩት። እኔ እናት እኛ ልጆቻችን ብቻ እየገባችሁ ኮፕሊንግ አድርጉላቸው ሃይሚና ብሩኬን። እኛ ብቻ ይቆማል። አሁን ይግባ እነሱን የሚያለያይ እኛ አንድ ከሆኑ ሁለቱም ይጋፈጧታል። አይለያዩም። ለምን ይለያያሉ? የሴጣን ጆሮ ይደበል። ስለተያያዙ ግድ የለም እንትን ይሏታል። ችግር የለም። አሁን ችግሩ ምንድነው? ተለማመጣት፣ ለመናት፣ ምን አላት፣ አስመሰለ፣ ምንም አለ አይደለ? ግን አሁን ኃላፊነቱን ለሚስቱ ሰጥቷል። የምንፈልገው ኃላፊነቱን እንዲሰጣት ነበረ። በቃ
እንደ ስርር እንዳለች እኮ እንዴት ስርር እንዳለች እንዴት ትክን እንዳለች እኔ ፍቅር ሲነር ሂዳችሁ ከተገላለጹ ማለት እኔ ፊት ወይ ፍቅር የምትገላለጹ አለ። አንጀቷ ተንሰረሰረ። ከስራ አይታችኋል? እየሸናች የምር ሽንቷን እየሸናች የምር እንዲህ ያለችው ተንቀጠቀጠች። እንደዚህ ፌንት ነው የቀራት። በስ እንደ ደስ ሲል ደግሞ መጨረሻ ስታየው አሁን ስታየው መጨረሻው ፎሎ ደግሞ ደስ ብሎኝ ካበርንም አብረን ነው አለ። ካበርንም አብረን ነው የምናብደው አለችው። የኔ እናት አለችው እኮ የኔ እናት የኔ ምስኪን የማይበጃችሁ ይበድ፣ ጠላታችሁ እብድ ብሎ ይውጣ። እናንተ ለምን ታብዳላችሁ? የማይበጃችሁ ይበድ። የኔ እናት ገና እስቲ አስተያየት ስጡ። አሁን እዚህ ጋር ያላችሁ እኔ ዝም ልበል፣ አስተያየት ስጡ እናንተ። እስቲ ከተራራቁት ጀምርና የሚናገሩት እንስማ። በቃ እሷ ትናገር። እሺ ተራ በተራ አውሩ። ፀሐይ ነው ጻሚ ነው የሚለው ይሄ ጻሟ ነው ጻሟ ይሄን ፈንጅ ነበር ማፈንዳት። ኧረ ያን ያለ የሚያፈን ዛሬ ደግሞ ልጅቷ ትልቅ አልሆነችም። አይ ብሩኬ ልጄ ይበልጣች አለ። ተቃጠሉ ረሩ። እንግዲህ የሱን ውድቀት የፈለጋችሁ ወድቃችሁ ቅሩ። እንደዚህ ተቃጠሉ ረር በሉ። ይችልበታል ግን አዎ ይችልበታል። የኔ ጌታ አሁንማ ሞዴል መስሏል። እናቴ ሚስቱ ቀጭን እሱ ቀጠነ። ዋናው ነገር እነሱ ብቻ እንኳን ሁለቱ ተስማሙልን። በቃ እኔ ትናንት የተቃጠኩበት ያ ነበር። ግን ዛሬ ደግሞ ያው ልጅቷ ለምን በደንብ ስነ ስርዓት ባለው መልስ አልሰጣትም? እንዴ ምን አይነት አይኔ በላሽ ግን በስመ አብ አዲስ አበባ መሄድ ነበር ጭራሹ ነው። ይሄ እኮ እኔ እኮ ይኸውልሽ የኔ እናት እኔ እንዲሁ አይገባሽም እንዴ? እንደዚሁ አይገባሽም እንዴ? እኔ አሁን በደንብ ነው እኮ አፌን ከፍቼ በደንብ ነው ንግግራቸውን፣ ስራቸውን በደንብ አያለው። ግን እነሱ ማለት ነው ስራ ቢሰሩ ማለት ነው ትምህርት ያለው ነገር ነው። የገባው ትምህርት ያለው፣ ያልገባው ደግሞ ተኝቶ ይተኩስ። እኛ ምን አገባን? ሆነ ጓደኝነትም ቢሆን ጓደኛሞች ሴትና ሴት ጓደኛሞች ሆነን የምንዋደድ ጓደኛሞች ሆነን የሆነ ሶስተኛ ወገን ከገባ እንደሚያለያየን ግን አንድ ከሆነ እንደማንለያይ የሆነ በቃ እንደዛ ገባሽ? እና አሁን በቃ አሁን ተመልሷል። አሁን ይለያያሉ ብላችሁ በድል ተጠናቋል። አፈረች እኮ እሷ ራሱ ዝቅ አለች። በራሷ ጊዜ አፈረች። ብቻውን ስታገኝ እኮ በቃ ብቻውን ያገኘሁት ብላ ለማስመጥ ነበር። እናቴ ልዕልት ዲያና መጣች። ሁለታችሁንም ነው የጠራነው። ሁለታችንም በጣም ነው ፍቅረኛ እኮ ግዴታ መኖር አለባት ሲል እንደው መድኃኒዓለምን እኔ እውነትም ሚካኤል ዛሬ ትክክል ብስራች አሰማኸኝ ነው ያልኩት። እግዚአብሔር እና ታዲያ እናሳ ገበሽ አፈረች። ያ ማለት ታስታውሱ ከሆነ እንትን ጆሲ ላይ ቀርቦ የሆነች ሴት ልታጣላም ብላ ምናምን አላለም? ያ ታሪክ እዚህ ጋር ነው። ያ ታሪክ እዚህ ጋር ነው። በጣም ገባሽ? ይቺ እንደዛ ነው ያደረገችው። መጣች ገባች። ግን እነሱ ሁለቱ ሲዋደዱ ስታይ ይቺ ልጅ ይቅርታ ብላ ትወጣለች። ከዛ ደግሞ ስታድግ ይመረመራል። አሁንም ይብላለች አይደለ? ይቺ ልጅ እኮ ስታድግ አባቴ ማወቅ ፈልጋለሁ መመርመር ሊያስመረምር ይችላል። ያኔ እውነቱን ማወቅ ይችላል። መታገስ ዋጋ አለው በጣም ልጅ እኮ ከመሬትም ተነስተን እኮ አንጥተን እኮ እናሳድጋለን እኮ ምንም አይደለም። ገባሽ? ስለዚህ ይሄ ነው። ግን አሁን እነሱ መለየት አይቻልም። ሁለት ንጹህ ልብ አለ እኮ እሱ ራሱ ምን አለ? እኔን ለመጣል የተዘጋጃችሁም አላችሁ አለ። እኔን ለመጣል የተዘጋጃችሁ ሁሉ አላችሁ አለ። ይሄ ድራማ ዘመድና ጥላትን በደንብ እየለየበት ታውቃላችሁ። ዘመድና ጥላትን በደንብ እነሱ ብቻ ሳይሆን እኛም እያየን ነው። የነሱ እንኳን ሌላ ቀርቶ ትክክለኛ ኦዲየንስ እና ትክክለኛ ያልሆነ ኦዲየንስ የምትለይበት ነው።
አዎ እየለየ ነው። ግን ሁለቱን ሰው መክፈል አይቻልም። ሊለይም ሊያገናኝም የሚችለው ፈጣሪና ፈጣሪ ብቻ ነው። ገብቶሻል? እኛ ግን እኛና ያለው ሰው አልተገነዘበም እንጂ እየተቀዳ ነው ልበል። በዙሪያቸው ጀማን ይቀዳሉ ይችላሉ። በዙሪያቸው ሰዎች አሉ። ተጋባ ነው ከሰው ራስሚ ወይስ ነው እንትን አድርጉት። ሁላችሁም ኑይት አድርጉ። የሚቀዳውን በደንብ አድርጉ። ኑይት አድርጉ። አሁን አያስተጋባም። የሆነ ሰው እየቀዳ ነበር ማለት ነው። እና ዙሮ ከተዘረ ምን አለ እግዚአብሔር ያሰረውን ማንም አይፈታውም። ሊሰጥሽም ሊነሳሽም ሊለይሽም የሚችለው ፈጣሪ ትምህርት አለው ነው የምልሽ። የኔ አባባል ሳሚ ዲገባ ትምህርት አለ። በጣም ብሩኬ ራሱ እንደዚህ አይነት ወንዶች እንዳሉ ነው ያኔ ገጸ ባህሪው የሚያሳየው የሚሰራው ስራ ማለት ነው። ብሩኬ አይነት ገጸ ባህሪ ነው እየሰራ ያለው። ብዙ ብሩኬ አይነት ገጸ ባህሪ ነው። ጥሩ ባልን የገባው ሰው ነው እየሰራ ነው ያለው። ገባሽ? መልካምነቱን በምን አየህ? መልካምነቱን ጠብቁ። አልገባንም የሚሉት እንዳልገባቸው እዛው እንዳልገባቸው ይቀመጡ። እኛ ወላዲት አምላክ አለች። እግዚአብሔር የጣፈውን ማንም አያለያይም። ሰው አይደለም እንሰጋለን። ለቃስ እግዚአብሔር ይመስገን። መቼም አይለያዩም። መቼም ይኸው ምን አለች ያቺ ለፍላፊ ሳሚልኝ በሉ። መቼም አይለያዩም። ለምን እንደማይለያዩ ታውቃላችሁ አይደለ? እግዚአብሔር በመሃላቸው አለ። እውነተኛ ፍቅር አለ። እናንተ እኮ በአሁን ሰዓት ጠላት እንዳለም እኮ ወዳጅ አለ። እንኳን አብሮ ደስ አለን። አንደኛው ሚካኤል ምስራች አሰምቶናል። እዚህ አጠገቤ ኢትዮጵያዊ ያለች ስለ እውነት ነው የምትጾም የምትጸልይ ናት እኔ ጋ ያለችው። ግን በጠዋቱ ፊቴን ሳልታጠብ ነው ሻማ ያበራሁት። ጌታ ምስክሬ ነው። ከእናንተ ይለየኝ። ለእነዚህ ልጆች ያለኝ አቋም ማለት ነው እግዚአብሔር ነው የሚያውቀው። ግን ይኸውላችሁ እኔ አልወሰክትም። ውስክትክት ማለት አልወድም። በቃ አንድ ሰው ከወደደ እስከነ ግማግሙ ነው። እና እዚህ ጋር እኔ ይዞልን መጥቷል። ሚካኤል የምስራችን ይዞልን መጥቷል። ቅዱስ ሚካኤል የኔ አባት ቅዱስ ሚካኤል ሻማዬን በጠዋቱ ያበራሁለት። ነገ ደግሞ ማርያም እኔ ደስ ብሎኛል በጣም እኔ ሲያቅፋት ተረጋጉ። እኔ ስጋት አለብኝ። አዲስ አበባ እንዳትመጣ ግን እሰጋለሁ። ማርያምን እሰጋለሁ። ብትመጣ ማለት ነው። ብትመጣ ደግሞ አዲስ አበባ ብትመጣ ማለት ነው። አዳምጪ። አዲስ አበባ ብትመጣ